It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን ስንሄድ አሁን የምናልፈው ወደ ተጫዋቾች ዝውውር ነው። የተጫዋቾችን ዝውውር በተለይ ለእኔ ራሱ ደስ ይለኛል። ማንቸስተር ዩናይትድ ካደረገው በጣም ድንቅ ዝውውር የሚሆነው ይሄ ነው። ካረጉት በጣም ምርጥ ነው እውነት ለመናገር። ግን አሁን የሆነ የማድረግ የመሆን የመፈጸም እድሉ በጣም እየሰፋብኝ የመጣን ዝውውር በተመለከተ ነው። ማንቸስተር ዩናይትድን መቼም በተደጋጋሚ ስናነሳ እንደነበረው የመሀል ክፍሉን ማጠናከር የዚህ ክረምት ዋነኛ ጉዳዩ ነው ስንል ነበር። የማንቸስተር ዩናይትድ መሀል ክፍል ማኑኤል ኡጋርቴ ይወጣል ተብሎ የሚጠበቅ ደግሞ አሁን እንደገና ጉዳት ያጋጠመው ካዚሜሮ የወጣ እና ሌሎችም ተጫዋቾችን በተመለከተ አሁንም ከማንቸስተር ዩናይትድ ጋር በመዝለቅና ባለመዝለቃቸው ጉዳይ ላይ ብዙ እየተባለላቸው ነው ያለው። በነገራችን ላይ ኤሲ ሚላንን ለማሰልጠን የተስማሙት ኮንትራቱም የፈረሙት አዲሱ የኤሲ ሚላን አሰልጣኝ ሩበን አሞሪም ሜሰን ማውንትን መውሰድ ይፈልጋሉ ከማንቸስተር ዩናይትድ። እሱንም እንመለስበታለን። ግን ማንቸስተር ዩናይትድ ኡጋርቴንም ካዚሜሮንም እንደገና ሜሰን ማውንትንም አጥቶ መሀል ክፍሉ ላይ የሚያመጣቸው ተጫዋቾች በጣም ጠንካራ መሆን መቻል አለባቸው። ከካሪክ ጋር የታየው የ17 ጨዋታ ተስፋ ሰጪ እንቅስቃሴ፣ ተስፋ ሰጪ እና የሚያምር ውጤታማነት በ2026/27 በደንብ እንዲቀጥል ከተፈለገ መሆን ያለበት መደረግ ያለበት አሪፍ ዝውውር ላይ መግባት ነው። ስለዚህ ማንቸስተር ዩናይትድ በጣም ከብዙ የመሃል ሜዳ ተጫዋቾች ጋር በተያዘ ስሙ የተነሳ ከነዚህ ተጫዋቾች መካከል ኤሊየት አንደርሰንን በማንቸስተር ሲቲ መነጠቁን አምኖ የተቀበለ፣ ከዛ እንደገና ደግሞ እነ ሳንድሮ ቶናሊን የማግኘት እድሉን በጣም አነስተኛ የሆነ አዳም ዋርተን አሁን በማንቸስተር ዩናይትድ ቤት ያለው ተፈላጊነት እየቀነሰ የመጣ፣ አሌክስ ስኮት ላይ ዩናይትድ እየሰራ ነው። ማቲያስ ፈርናንዴዝ ላይ ዩናይትድ በጣም ጥሩ እየተንቀሳቀሰ ነው ከቶተናም በልጦ ልጁን የራስ ለማድረግ። ግን ፋብሪዚዮ ሮማኖ እንደነ ቤን ጃኮብስ እንደነ ዴቪድ ኦርንስቲየን ያሉ የዝውውር ጉዳይ ኤክስፐርቶች ናቸው የሚባሉት በዝውውር ጉዳይ የበለጠ የሚታመኑት ሰዎች ማንቸስተር ዩናይትድ ቤት በጣም ከፍተኛ የሚባለው ጉጉት ያለው ኦሬሊየን ቹዋሚኒ ላይ ነው። በቃ እሱን ማግኘት እሱን ማስፈረም ለማንቸስተር ዩናይትድ ይህንን የክረምት የተጫዋቾች የዝውውር መስኮት በስኬት እንደማጠናቀቅ ተደርጎ ነው የሚወሰደው። ምክንያቱም ዓለማችን ላይ በዚህ ወቅት በጣም ምርጥ ከሚባሉት ዲፌንሲቭ ሚድፊልደሮች መካከል አንደኛው ኦሬሊየን ቹዋሚኒ ነው። ኦሬሊየን ቹዋሚኒ ቅድም ለጉሚያሬሽ ስንናገር የነበረው አይነት ሲቹዌሽን ያለው በሪያል ማድሪድ እና በእሱ መካከል ያለው ውል ረጅም ዓመት የቀረው አይደል፣ 2 ዓመት አካባቢ የቀረው ነው። የመጀመሪያው ነገር እሱ ይሄንን ልጅ በእድሜ ከጉሚያሬሽ ያንሳል፣ በውል ሁኔታ ግን ከጉሜሬሽ ጋር ተመሳሳይ ነው። ስለዚህ ይሄንን ልጅ በ60 እና በ70 ሚሊዮን ፓውንድ ማግኘት የሚቻል ከሆነ ለማን ዩናይትድ በጣም 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 የሚደንቅ ዝውውር ነው የሚሆነው። ይሄንን ልጅ በተመለከተ ዩናይትድን የሚያበረታታው ነገር የሚመጣው ደግሞ ከሶስተኛው እውነት ነው። ሶስተኛው እውነት ለሚቀጥሉት 3 ዓመታት ሪያል ማድሪድን እንዲያሰለጥኑ የተስማሙት ውልም የፈረሙት ስራም የጀመሩት ሆዜ ሞሪኒዮ የሪያል ማድሪድ የመሃል ክፍል እንዲያዝ የሚፈልጉት እሳቸው በሚመርጧቸው እና የኔ በሚሏቸው ተጫዋቾች ነው። ስለዚህ እሳቸው ኤንዞ ፈርናንዴዝን ከቼልሲ እንዲገዛላቸው ይፈልጋሉ ሞሪኒዮ በተደጋጋሚ። ስለዚህ ኤንዞ ፈርናንዴዝን ለማስፈረም ሪያል ማድሪድ በለፋ በጣረ እና የጣረና እየሞከረን በተሳካለት ቁጥር ደግሞ የማንቸስተር ዩናይትድ ኦሬሊያን ቹዋሚኒን የራሱ የማድረግ እድል በጣም ይሰፋል እና አሁን 30 ደቂቃ
ምናምን በፊት ቤን ጃኮብስ አወጣው መረጃውን። ማንቸስተር ዩናይትድ ይህንን ልጅ የማግኘት እድሉ በእኔ ይልና ባሉኝ መረጃዎች ባደረግኩት ክትትል ሰፊ ነው ይላል። ሰፊ ነው። የሪያል ማድሪድ የመጀመሪያ ፍላጎትና ምርጫው ካማቪንጋን መሸጥ ነው። ነገር ግን ካማቪንጋን ለመሸጥ የሚወስነውን ውሳኔ ቹዋሚኒን በተመለከተ የሚኖረውን አመለካከት የሚቀይር አይደለም። ስለዚህ የኦሬሊያን ቹዋሚኒ በሪያል ማድሪድ ቤት ውስጥ የመቆየት እድል ከአሰልጣኝ ሆዜ ሞሪኒዮ ጠንካራ አቋም ተነስተን የምናሰላው ከሆነ ይላል ቤን ጃኮብስ አይመስለኝም። ግን አንድ ነገር ላይ ይመሰረታል። የሚመሰረተውም ሪያል ማድሪድ ማንን ያስፈርማል በሚለው ጉዳይ ላይ ይመሰረታል፣ ይንጠለጠላል። ሁለተኛው እንደ ስጋት የሚቆጠረው ነገር የኦሬሊያን ቹዋሚኒ ሳምንታዊ ደሞዝ ማንቸስተር ዩናይትድ ይሁን የሚለው ነው ወይ፣ ይስማማሉ ወይ በፐርሰናል ተርም ላይ ተብሎ ደግሞ ሀሳብ ሲነሳለት ይሄ መቼም ቢሆን ስጋት አይሆንም ማለት። ከዛ ለማርከስ ራሽፎርድ የሚከፈለውን፣ ለካዚሜሮ የሚከፈለውን፣ ለጄደን ሳንቾ ይከፈል የነበረውን፣ ለነ ሜሰን ማውንት የሚከፈለውን አይነት በቃ 300,000 ፓውንድ ካገኘ በሳምንት ይሄ ልጅ እሺ ብሎ ይመጣላል። ከዛ ያነሰ ነገር ሊከፍለው አይችልም። the best in the world ነው ልጁ። ስለዚህ በጨዋኛ ይሄ ቤን ጃኮብስ የሚባለው ሰው ምንድን ነው የተናገረው? ለእኔ በጨዋኛ እንኳን ቹዋሚኒን ራሽፎርድ ሲበሉት የለ ወይ የእውነቴን ጄደን ሳንቾ ሲበላው የለ ወይ? ሰርቶ የሚበላ የማንቸስተር ዩናይትድን ችግር በአስተማማኝ ሁኔታ ሊቀርፍ የሚችል የዛን ሰዓት ላይ ወይኔ ኤሊየት አንደርሰን አመለጠኝ ሳንድሮ ቶናሊን ሳላገኝ ምናምን የማያስብልሽ ሪዝነብሊ ግን ደግሞ በጣም ቺፕ የሆነ ቺፕነት አለመቻል አይደለም መርከስ ከአቅመቢስነት የሚመጣ አይደለም መርከስ ከውል ሁኔታ የሚነሳ ነው። ለሪያል ማድሪድ ምርጥ ለማንቸስተር ዩናይትድ ምርጥ ነው። ፎር ፍሪ ሊያጣው ስለሚችል ሪያል ማድሪድ ይሄንን የመሰለ ልጅ ማለት ነው። ይህንን አጋጣሚ ማንቸስተር ዩናይትድ በደንብ ኤክስፕሎይት ማድረግ ይፈልጋል። ከዚህ በፊት ፋብሪዚዮ ሮማኖ ሲነግረን እንደነበረው ማንቸስተር ዩናይትድ ቤቱ ስብሰባ በተደረገ ቁጥር፣ ንግግር በተደረገ ቁጥር በተደጋጋሚ ስሙ የሚነሳው የቹዋሚኒ ነው። ከቹዋሚኒ ያህል የሚጠሩት ሰው የለም። ስለዚህ ዩናይትድ እስከ መጨረሻው የዚህን ልጅ ጉዳይ ይጠብቃል አሉ። ስለዚህ 300,000 ይሁን ኢሹ አይሆንም ለማንቸስተር ዩናይትድ ልጁ አቬለብል ብቻ ይሁን። ስለዚህ ኤንዞ ፈርናንዴዝን ባስፈረሙ ቅጽበት ይህን ልጅ ማግኘት የሚችልበት እድል አለ ነው። የዩናይትድ ቤት ፍላጎት ሲሪየስ እንደሆነ የማመላከት አቅም ያለው ሌላ ነገር ልንገርሽ። እኔ በጣም ብራቮ ያልኩበት ወሬ ነው ሪዮ ፈርዲናንድ ነው ብራቮ ያልኩት። ሪዮ ፈርዲናንድ ቹዋሚኒን ሎቢ እያደረገ ነው ለማንቸስተር ዩናይትድ። ሪዮ ፈርዲናንድ በዚህ ክረምት ክለብ የምትቀይር ከሆነ አዲሱ ዴስቲኔሽንህ ሊሆን የሚገባው ዩናይትድ ብቻ ነው። ከሪያል ማድሪድ የምትወጣ ከሆነ ሪያል ማድሪድ ለቀህ የምትሄድ ከሆነ ማረፊያ ኦልድ ትራፎርድ ብቻ ነው መሆን ያለበት እያለ ኦሬሊያን ቹዋሚኒ በዚህ ጉዳይ ላይ እንዲያስብበት ማንቸስተር ዩናይትድን መቀላቀል ውስጥ ያሉትን ጥቅሞች፣ አስፈላጊነቶች ታሪክ ለመስራት የዩናይትድን ሁሉን ነገር ለማስረት ሎቤ ያለ በቃ ማባበል እንደዛ እያደረገ ነው። ይሄ ደጅ ሆኖ አቃቂር ስለማያወጣ ነው ሪዮ ፈርዲናንድን ለማንቸስተር ዩናይትድ ከሆነ የሚቆረቆረው ማንቸስተር ዩናይትድ ይህንን ልጅ በማግኘት ይጠቀማል ብሎ ካሰበ ባለው መደመጥ ሪዮ ፈርዲናንድ እንዲህ አለ የሚባል ሰው ስለሆነ ለኦሬሊያን ቹዋሚኒ ማንቸስተር ዩናይትድን ቢቀላቀል የሚኖረውን በጣም 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 ትልቅ ጥቅም፣ የእግር ኳስ ጥቅም፣ የገንዘብ ጥቅም፣ የትልቁን የታሪክ ባለቤት የሆነውን ክለብ ዩናይትድን ሊቀላቀል እንደሆነ ምናምን ነው እያስረዳው ያለው። እመኝኝ ያንን ማሳካት ከቻለ ዩናይትድ እመኝኝ በቃ ምንም አትጠራጠሪ ትልቅ ስራ ሰርተዋል ብለሽ
የምታደንቂበት አለ አይደል? እንደዛ አይነት ነገር ነው የሚሆን። ኦሬሊያን ቹዋሜኒ ጀግና ነው፣ በጣም ጀግና ነው። ያው አስቸገርሽ ይደባደባል ግን አይ በዛ እንደውም በዛ ሂደት ሪፖርቶች የሚያሳዩት በጣም ትዕግስተኛ መሆኑን ነው። ከቫልቬርዴ ጋር በነበረው ነበር አይ መጀመሪያ ጉዳዩ እዚህ እንዳይደርስ የነበረው ትዕግስት ግን በጣም ሲደነቅ አይቻለው ሪፖርቶች ላይ። ግን ሆዜ ሞሪኒዮ አልፈለጉትም እሱ እንደዛም አለ። ስለዚህ ያው ቫልቬርዴ ደግሞ ከማንቸስተር ከሪያል ማድሪድ ጋር እንዲቆይ ይፈለጋል። ስለዚህ የሁለቱ ጉዳይ መቋጫው መለያየት ከሆነ ምናልባት ቹዋሜኒ ከሪያል ማድሪድ ጋር የሚለያይበት እድል የበለጠ ሰፊ እየሆነ ይመጣል ነው። ዩናይትድ ግን የሆኑ የሚፈልጋቸውን ተጫዋቾች ካጣ በኋላ እንደገና ሌሎች ተጫዋቾችን ሲፈልግ የሚጠራቸው ስሞች፣ የሚያደርጋቸው ጥረቶች ግን አሁንም በጣም ጥሩ ችሎታ ያላቸውን ከፍተኛም ደግሞ የሆነ አገልግሎት በመስጠት ክለቡን የሚያጠናክሩ ናቸው ብለህ እምነት የምጥልባቸውን አይነት ተጫዋቾች ነው። ቹዋሜኒን ካገኙ በጣም ትልቅ ድል ነው ለማንቸስተር ዩናይትድ የሚሆነው። ግን አሁን ካላቸው አሰራር ጋር በተያያዘ በተለይ የተጫዋቾችን ደሞዝ በተመለከተ ዩናይትድ በጣም ተጎድቶበታል ስለሚባል ምናልባት ከደሞዙ ጋር አልፎ ለአንዳንድ ተጫዋቾችማ እንደዚህ ማድረግ አለብሽ። እውነት ለመናገር ማድረግም አለብሽ እኮ እንደው ለበዛው ለጅምላው ዝም ብለሽ እያነሳሽ አትለጥፊና አትሰጭም እንጂ ቹዋሜኒ አድቫንቴጅ እኮ እንዳለ ያውቃል እኮ። ማንቸስተር ዩናይትድ ብቻ አይደለም የሚያስበው፣ ቹዋሜኒና የእሱም ኤጀንቶች በደንብ ያስባሉ። ምንድን ነው ፊት ለፊታችን ያለው ኦፖርቹኒቲ? ሁለት ኦፖርቹኒቲ አለ። አንድ ከሪያል ማድሪድ ጋር መለያትና አዲስ ክለብ መቀላቀል፣ እንደ ማን ያሉትን እንደ ዩናይትድ ያሉትን እዛ ውስጥ የገንዘብ ተጠቃሚነታችንን እንዴት ከፍ እናድርግ ብለው ማስላታቸው አይቀርም። ሁለተኛው ይህን የመሰለ ልጅ በነፃ እንዳያጣ ሪያል ማድሪድ ኦፈር ይዞ መቅረብ ነው ያለበት። ለማን? ለቹዋሜኒ። ስለዚህ ቹዋሜኒ እንደገና ከራሱ ከሪያል ማድሪድ ጋራም የመደራደር እድል አለው። ይህንን የማያረግ ከሆነ ደግሞ አሴ ፍሪ ኤጀንት ደግሞ ሊወጣ ነው። ፍሪ ኤጀንት ሆኖ ከወጣ ስለፈረምክልን ተብሎ የሚከፈላቸውን እየሰማሻል። ስለፈረምክልን ለፊርማ ብቻ ለእኛ ለመሆን ስለተስማማ ለእኛ ለመሆን ስለፈቀድክ ብቻ ተብሎ እኮ ለአባትየው 10 ሚሊዮን ለኤጀንቱ 10 ሚሊዮን ለእንትኑ ምናምን እየተባለ እኮ ለልጁ ደግሞ ለእኛ ለመፈረም ስለተስማማ ተብሎ 10 ነው 20 ሚሊዮን እኮ ምናምን የሚሰጥበት እኮ ወሬ ነው የምንሰማው እኮ። ለክለቡ ከሚከፈለው ሌላ እኮ ነው የምልሽ። ሳይኒንግ ኦን ፊ ተብሎ ይሄኛ ሀገር ብዙ ጊዜ ለፊርማ ብለው በቃ እንደዚህ ፊርማ ማለት ነው ለእኔ ለመፈረም ለእኔ ለመጫወት ስለተስማማ ሌሎች አማራጮች እያሉ ከሌሎቹ ይልቅ እኔን ስለመረጥክ የያዛትችን ተብሎ እኮ 20 ሚሊዮን እንደ ቀልድ ነው የሚሰጠው። ይሄ ሁሉ ፋይናንሻል አድቫንቴጅ እንዳለው ይታወቃል። ስለዚህ ከዚህ ሪያሊቲ ውጪ ማንቸስተር ዩናይትድ ሊኖር አይችልም። ሊኖር ቢፈልግም ደግሞ የሚሆንና የሚሳካም አይደለም ነው። ሜሰን ማውንትን ለኤሲ ሚላን አሳልፎ መስጠት በዩናይትድ በኩል ባጭሩ ብናወራው ለምሳሌ ጥሩ እርምጃ ነው። ማንቸስተር ዩናይትድ ከበቂ በላይ ተስፋ የመቁረጥ ምክንያት የለውም በሜሰን ማውንት ጉዳይ። በጣም በተለየ ጉዳቱ ነገር በጣም ተደጋገመ እና ወጥ የሆነ አገልግሎት ለመስጠት አልቻለም። እና በሌላ መንገድ ደግሞ ስታዩ ዩናይትድ ይሄ የስኳዱ በጣም ጠባብ ነው ተብሎ እየተጠቀሰ በዛ ሂደት ውስጥ ከአመት አመት ወይንም ደግሞ ተደጋጋሚ ወጥ በሆነ መንገድ አገልግሎት የማይሰጥ ተጫዋቾችን በቡድን ውስጥ የሚያካትት ከሆነ የበለጠ ጉዳት ነው ብዬ ነው ማስበው። አሁን እርግጠኛ ሆኖ መናገር አይቻልም ስለ ሜሰን ማውንት። ምክንያቱም እኔ የማስታውሰው ተጎድቶ ይመለስና የተወሰነ ጊዜ ብቻ ነው አገልግሎት የሚሰጠው፣ እንደገና ደግሞ ይጎዳል እና ይሄ ዋጋ ያስከፍላል ዩናይትድን። ደግሞ እንደዛም ሆኖ 25% ደሞዙ ይጨምራል አሁን 2026/27 ላይ ዩናይትድ ወደ ቻምፒዮንስ ሊግ በመግባቱ ማለት ነው። ስለዚህ እኔ ሜሰን ማውንት ላይ ተስፋ ለመቁረጥ ከበቂ በላይ ምክንያት አለው። ግን የበለጠ ይጠባል የሚባለው የማንቸስተር ዩናይትድ ሚድፊልድ ላይ አስተማማኝ ዝውውሮችን ማድረግ የሚችል ከሆነ አስተማማኝ የመተካት ስራን የሚሰራ ከሆነ ሜሰን ማውንት ላይ ተስፋ ለመቁረጥ እዚህ ልጅ ላይ ብዙ ታገስኩኝ ብሎ ለማለት የሚበቃ ጊዜን አሳልፏል ነው። ግን ደግሞ በዚህ ፕሪሲዝን በዚህ ጊዜ ሜሰን ማውንት አንድም እንደ ሉክ ሻው እስኪ 38ቱንም ጨዋታ የሚጫወትበት ከጉዳት የነጻ የውድድር ዓመት ለማሳለፍ ምን ያህል ራሱን ያዘጋጃል ነው። ሁለት በእግር ኳስም ምን ያህል ይለፋል የሚለው ነገር ሊቆጨው ይገባል ብዬ ነው የማምነው። በዚህ ሰዓት ላይ የምናነሳው ሌላኛው የዝውውር መረጃ ግራኒት ዣካን የተመለከተ ነው። ቼልሲ እኮ ሊወስደው ነው ይነልጅ እሱ ነገር በጣም ትልቅ ትኩረት ወስዶ እያየው አዝነው በተለይ ሰንደርላንድ ደጋፊዎች
አብረንን ብሎ አሁን በቀደም አይደለው ያወራው አለ። አሁን እንዴት ሰፍ እንዳለ ቼልሲ ለመግባት ልነግርሽ አልችልም። አንደኛ ቼልሲ በጣም ፈልጎታል፣ በተለይ ደግሞ ዣቪ አሎንሶ በጣም ፈልጎታል። እሱም ደግሞ እንደገና የለንደንን ህይወት ይወዳል። እዛ አርሰናል ተጫዋች አልነበረም? የለንደንን ህይወት በጣም ይወዳል። እዛው በለንደን መቆየትን ይፈልጋል። ዣቪ አሎንሶ ጋር በድጋሚ እንደገና አብሮ መስራትንም ይፈልጋል። ስለዚህም ነው ዣቪ አሎንሶ ይህንን ልጅ እንደሚፈልገው ከታወቀ በኋላ በቃ ግራኒት ዣካ በጣም ነው ልቦ የተነሳሳው ተብሏል። እንደውም ዘገባዎቹ የሚነግሩን ፐርሰናል ተርም ከቼልሲ ጋር ምንም በቃ ችግር የለበትም፣ ጋራንቲ ያለው በቃ ምንም ስምምነት ላይ የመድረስ ጉዳይ ምንም ነገር የለውም። ስለዚህ ስዊዘርላንድ ዜግነት ያለው ግራኒት ዣካ በቃ ሞር ሙቭ እያደረገ ነው የሚገኘው፣ ፑሽ እያደረገ ነው የሚገኘው በለንደን ለሚገኘው የቼልሲ ተጫዋች ለመሆን እና ይሄ ትንሽ ድብርትን ፈጥሮባቸዋል የሰንደርላንድ ደጋፊዎች። ምክንያቱም የ2025/26 ምርጥ ፈራሚ ከሚባሉ ተጫዋቾች መካከል አንዱ ግራኒት ዣካ ነው። እንዲህ የሰጠው አገልግሎትም ደግሞ በጣም ከፍ ያለ ነው የነበረው። ወደ ቼልሲ የሚሄድ ከሆነ ይገርማል። በእርግጥ ግን ደግሞ ለራሱም በጣም ጥሩ ነው። ለራሱ ለግራኒት ዣካ ስታስበው አሁን ወደ ሰንደርላንድም ሲመጣ በቃ እያበቃ ነው የእግር ኳስ ህይወቱ ተብሎ ነበር ሲገለጽ የነበረው። ግን ከዣቪ ጋራ በሊቨርኩሰን በነበረው የቆይታ ጊዜ የቡድኑ ኮር ከነበሩት ተጫዋቾች መካከል አንደኛው ግራኒት ዣካ ነው የነበረው እና ያኔ የነበራቸው እንግዲህ መግባባት የነበራቸውም ደግሞ አብሮ የመስራት ሁኔታ ሁለቱን በድጋሚ እንዲጣመሩ አስገድዷቸው ሊሆን ይችላል አሁን እና በዣካ ረገድ ግን ስታየው በቃ ከሰንደርላንድ ወደ ቼልሲ መምጣት በጣም ትልቅ እድገት፣ በዛ ላይ ደግሞ አበቃ ከተባለው በኋላ የመጣ ስለሆነ ግን ለቼልሲ እኔ በጣም ጥሩ አገልግሎት ይሰጣል ብዬ ነው ማምነው። ምንም ድክመት አላየንበትም። የማትጠራጠሪያቸው ተጫዋቾች ተርታ የምታስገቢ ተጫዋች ነው ግራኒት ዣካ። ምንም ጥያቄ የለውም። ቼልሲ ይህንን ካደረገ ለቼልሲም በጣም ጥቅም ነው የሚሆነው። ወደ ዓለም ዋንጫ ደግሞ እንመለስ። አለሽ ሌላ በዝውውር ጉዳይ ላይ አንድ በጣም ብዙ አሁንም ተብሏል ከዚህም በፊት ግን አሁን ደግሞ በጣም እየተደጋገመ የመጣው ነገር የባርሴሎና ጉዳይ ይመስለኛል። ተጫዋቾችን በማስፈረም ረገድ ብዙ ለውጦች ወይም ደግሞ ብዙ ጥረቶች እያደረገ ነው። አሁን በሃሪኬንን ለማስፈረም በእንግሊዝ ብሔራዊ ቡድን ካምፕ ውስጥ በቃ በጣም ጥረቶች እየተደረጉ ንግግር እንዲደረግ እያደረገ ነው ተብሎ መረጃዎች እየወጡ እያየን ነው። በተለይ ሮበርት ሌዋንዶውስኪን የሚተካለትን ተጫዋች እየፈለገ መሆኑ ይታወቃል ባርሴሎና እና ያንን በትክክል በቃ ይተካልኛል፣ ጥሩ ጎል አስቆጣሪ ነው ብሎ የሚያስበው ሃሪኬንን ነው። ሃሪኬን ደግሞ ውሉን ለማራዘም ከባየር ሙኒክ ጋራ ሂደቶች ላይ ነው የሚገኘው እና ያ ከመሆኑ በፊት ቀድሞ ሃሪኬንን ለማሳመን የባርሴሎና ሰዎች ትልቅ ጥረት እያደረጉ ነው የሚሉ መረጃዎችም እያየን ነበር። ለሃሪኬን ከባየር ሚኒክና ከባርሴሎና የት ይሻለዋል? ባርሴሎና እውነት ማለት ባየር ሚኒክ መጥፎ ነው እያልኩ አይደለም። በጣም ጥሩ ጊዜ አሳልፎበታል። ግን ደግሞ ባርሴሎናም የበለጠ ደግሞ ሻይን እንዲያደርግም ሊያግዘው ይችል ይሆናል። በእርግጥ በባየር ሚኒክ ያው የነበረው ጊዜ እንደምናውቀው ነው። ከኦሊሴ ከዲያዝ ጋር ያለው ጥምረት በጣም አሪፍ ነው፣ በጣም ቆንጆ ነው። ግን የባርሴሎና ደግሞ በዓለም አቀፍ ደረጃ ያለው የተመልካቾችን ብዛት ፖፑላሪቲ ለሃሪኬን እንደ ጥሩ ነገር ሊታይ ይችላል። እኔ እንኳን እንደዛ ያንቺን ነው መልስ መደግፈው የመልሱን መደግፍበት ምክንያት ነው ትንሽ ላይ የሚለው እኔ ከባየር ሚኒክ ጋር ኦልሬዲ አይቶታል ቴስቱን። ሃሪኬን ለቶተናም በጣም ብዙ የለፋ በቶተናም ምንም ዋንጫ ሳያሸንፍ በመቅረቱ ብዙዎች ለሱ ሲቆረቆሩለት የነበረ ተጫዋች ነው። ከዛ ባየር ሚኒክ ጋር ሄዶ ቻምፒዮንስ ሊግን ለማሸነፍ ሞከረ። ያ ቡንደስ ሊጋን ማሸነፍ አይቀሬ ነው። አሁን አንድ ትልቅ ቡድን ውስጥ ተጫውቷል ባየር ሚኒክ ቤት ውስጥ። ከዛ ውጭ ደግሞ እንደገና ሌላኛው ታላቅ ክለብ ማን ነው ባርሴሎና የሚያስፈርመው ከሆነ በባርሴሎናም እንደገና ሌላ ሙከራ ቢያደርግ እና ለትልልቆቹ ክለቦች የተጫወተ ሆኖ የተጫዋችነት ዘመኑ ቢያበቃ በጣም ደስ ይለኛል እውነት ለመናገር። ስለዚህ በዛ ምክንያት ተደግፈዋለሁ። ለቶተናም መጫወት ትልቅ ነገር ነው፣ ለባርሴሎና መጫወት ትልቅ ነገር ነው፣ ለባየር ሚኒክ ትልቅ ነገር ነው መጫወት። ስለዚህ ለእንደነዚህ ያሉ ክለቦች ማገልገል ቻምፒዮንስ ሊግንም ለማሸነፍ ደግሞ አሁን እኔ ትንሽ ጥርጣሬ ያለኝ እንትና ላይ ስለሆነ ነው እኮ ቪንሴንት ኮምፓኒ ላይ
ትንሽ ውስብስብ የሆኑ ታክቲካል ነገሮች ከሌሎቹ አንጻር ብልጫ ይወሰድበታል ብዬ ስለማስብ የእሱ ነገር እንዳይጎትተው በመጨረሻዎቹ ጊዜያት ላይ ማሳካት የሚችላቸው ነገሮች መስጋት አለኝ እና ሃንሲ ፍሊክ ጋራ መሆን የበለጠ ሊያግዘው ይችላል ብዬ ስለማምን ነው። እሺ የዓለም ዋንጫው የጥሎ ማለፍ ጨዋታዎች በራውንድ ኦፍ 32 ዛሬም ቀጥሎ ይከናወናል። ደግሞ እንዴት ደስ ይላል! አሪፍ ጨዋታዎች ናቸው። በተለይ የብራዚል እና የጃፓን ብሔራዊ ቡድኖች የሚያደርጉት ጨዋታ ያው ሲክሰን ምሽት 2 ሰዓት ላይ ነው የሚጀምረው። 2 ሰዓት ላይ ይጀምራል። ስለዚህ ብራዚል ከጃፓንን ማየት ይችላሉ ማለት ነው ኢትዮጵያውያን እግር ኳስ ወዳጆች። አሪፍ ሰዓት 5:30 ላይ ጀርመን ከፓራጓይ ነው የሚጫወቱት። 5:30 የሆነው የነ ብራዚል ጨዋታ በመደበኛው ላይ ይጠናቀቅ ከቻለ ምናምን 30 ደቂቃ መጨመር፣ መለያ ምት መግባት የሚባሉ ነገሮች ሊኖሩ ስለሚችሉ ጋፑ የበለጠ ለጠጥ እንዲል የሚደረገው በዛ ምክንያት ነው እና ብራዚል ከጃፓን ለእኔ በጣም ጠንካራ ጨዋታ ነው የሚሆነው። ኢትስ ኖት ጎይንግ ቱ ቢ አን ኢዚ ዊን ለብራዚል ቃኔ ነው። ቀላል አይሆንም ብራዚል ምናምን እንዳትል የእውነት ለመናገር በጣም ዲሲፕሊንድ ነው የሚባለው የጃፓንን። ያው ዲሲፕሊን ከስነ ምግባር ጋር አይደለም፣ ጨዋታው የሚፈልገውን ነገር ይዞ በመገኘት አቅም ይዞ በመገኘት ጉብዝና የጃፓን ብሔራዊ ቡድን የተለየ ክሬዲት ስለሚሰጠው ነው። እንደውም ማይክል ኦክስ የሚባል አንድ እዚህ አትሌቲክ ላይ የሚጽፍ ሰው ምን ብሎ ጻፈ? ጃፓንን የረዳት ብዬ የማስበው ነገር አንደኛው ብሎ ያው ሊተነትነው የሞከረው ነገር የአይተሽ ከሆነ ምናልባት ሶሻል ሚዲያ የምትጠቀሙ ከሆነ በሶሻል ሚዲያ ላይ ሲመጡላቸው አይታችሁ ሊሆን ይችላል። 100 ህጻናት ከ3 ተጫዋቾች ጋር ሜዳ ላይ ተለቀው አይተሻል? እንደዚህ አይነት ቪዲዮ 100 የትምህርት ቤት ጩጮዎች ይገባሉ። 3ቱ ኢንተርናሽናል ተጫዋቾች ናቸው ጃፓኖች እና እነዛ 3ቱ እነዚህን 100ዎቹን እንዲያሸንፉ ነው የእግር ኳስ ሜዳ ውስጥ የሚለቀቁት እና በእነዚህ 100 ተጫዋቾች ህጻናት መካከል ያው ታክቲካል አንደርስታንዲንግ ምናምን ገና ስለሚሆኑ ኳሱን ነው ተከትለው የሚሄዱት እና አንዳንዴ ይላል ሳታስቢውም አስበሽውም መንገድሽ ላይ አሉ ሰዎች የተቃራኒ ቡድን ተጫዋቾች ብሎክ ያደርጉሻል አንቺ ወደፊት ይዘሽው የምትሄጂውን ኳስ። ልጆቹም እና ተጫዋቾቹ በእነዚህ ስፔስ በሚነፍጉ 100 ጩጬዎች ውስጥ አልፎ ያንን ጨዋታ ለማሸነፍ ያንን ጨዋታ ለማሸነፍ የሚረዳውን ጎል ለማስቆጠር ጥረት የሚያደርጉበትን ዘዴ በጣም ፈኒ የሚመስል ግን በጣም ፈታኝ የሆነ ያንን ፈተና ለማለፍ በመወከርሽ በጣርሽ ቁጥር 10 ለ10 ስትሆኝ አውትፊልድ ፕሌየሮቹ ይቀልሻል ነው። ስፔስ ማግኘት ትችላለሽ። ስፔስ በጣም በሚነፍግ ቦታ ነው እንደዛ ምናምን የሚያደርጉት ይላል። ግን በዚህ ዓለም ዋንጫ ላይ ለምሳሌ የራሷን የጃፓንን ሪከርድ አሻሽለዋል ጃፓኖቹ። ምንድን ነው ያደረጉት ነገር? በምድብ ማጣሪያ ጨዋታ 10 የጃፓን ተጫዋቾች የተለያዩ ወይ ጎል በማግባት ወይ አሲስት በማድረግ ተሳትፎ አድርገዋል። ከዚህ በፊት በምድብ ማጣሪያ ጨዋታ እንዲህ ያለ ቁጥር ላይ ጎል ፕላስ አሲስት ኢንቮልቭ ያደረጉ ተጫዋቾችን ማግኘት አልተቻለም ነበረ። ስለዚህ በዓለም ዋንጫ ወይም በቶርናመንት ጃፓን የናሽናል ሪከርዷን ጭምር ያሻሻለችበት ነው። ግልጽ ነው። ብራዚል 5 ጊዜ የዓለም ሻምፒዮን ናት። የእግር ኳስ ሀገር ናት። በእግር ኳስ ባላት ውጤታማነት ከጃፓን ይልቅ ልቃ የምትጠቀስ ሀገር ናት። ነገር ግን የብራዚልን ብሔራዊ ቡድን አሁንም አወራራጅ የምንላቸው ድርጅቶች በቀላሉ ያሸንፋል ብለው ብራዚልን ላለ የሚከፍሉትን ያሳንሳሉ። ብራዚል ታሸንፋለች ካልች የምታገኙ ትንሽ ነው፣ ያ መሆኑ አይቀርም እያሉች ነው ማለት ነው። ወይም በይሆናል ተብሎ በተቀመጠው ሀሳብ ላይ ይስማማሉ ማለት ነው። ስለዚህ ይሄንን የተመለከተ ነገር ነው የሚነሳው። የብራዚል ብሔራዊ ቡድን ጠንካራ ነገሩ ምንድን ነው ያልሽ እንደሆነ አንድ የቪኒሺየስ ጁኒየር ጉብዝና ምንም ጥርጥር የለው። ምንም እኮ ነው ምንም ጥርጥር የለውም። ዘንድሮ ቪኒሺየስ ጁኒየር የሆነ የቆረጠ 2002 ጃፓንና ደቡብ ኮሪያ ሲያዘጋጁ የዓለም ዋንጫን ሮናልዶ የነበረውን አይነት ቁርጠኝነት አሁን ከቪኒሺየስ ጁኒየር ማግኘት ይቻላል አይነት ብለው የሚናገሩ ሰዎች አሉ።
በብራዚል ብሔራዊ ቡድን ጉዳይ ባጎደለው ነገር የሚወቀሰው ቪኒ ጁኒየር ዘንድሮ 4 ጎሎችን አስቆጥሯል። ከመስመር እየተነሳ ወደ ውስጥ ፔኔትሬት አድርጎ የሚገባበትና ለብራዚል ውጤት ማምጣት የሚጫወተው ሚና በበጎ የሚነሳለት ተጫዋች ሆኗል። እዚህ ላይ ብዙዎቻችን የምንስማማ ይመስለኛል። ይህንን ካነሳን በኋላ ግን ቀጥሎ የሚመጣው ነገር የብራዚል የመሀል ክፍል እንዴት ይሆን? አሁን ሞሮኮ ላይ ሲቸገር ላየነው ለካዚሜሮ የመሰለፍን እድል ይስጡት ወይስ ካርሎ አንቸሎቲ በዳይመንድ ቅርጽ እየተጫወቱ መሀል ክፍሉን ዶሚኔት ለማድረግ የሚያግዝን መንገድ ምርጫቸው ያድርጉ? እሱ ነው ትልቅ ፈተና ይሆናል ተብሎ የሚጠበቀው። በሌላ በኩል ጃፓኖች ሃይሊ ዲሲፕሊንድ ሆነው ነው ወደ ሜዳ ይገባሉ ተብሎ የሚጠበቀው። ሀይሌ በዚህ አይታሙም፣ በዚህ የምትጠረጥሪያቸውም አይደሉም። በተደጋጋሚ ያንን ጉብዝናቸውን በሚገባ እና በተገቢው መንገድ አሳይተዋል። ስለዚህ አሁንም ዛሬ ምሽት በሚደረገው ጨዋታ ላይ እንደዛ ዲሲፕሊንድ ሆኖ ፐርፎርም የሚያደርግ ከሆነ ኤኒቲንግ ካን ሀፕን የምትይበት ጨዋታ ነው እንጂ ብራዚል ጃፓንን ታሸንፋለች የምትይበት አይደለም። ለጃፓኖች ደግሞ የበለጠ የልብ ልብ የሰጣቸው ቶኪዮ ላይ በተደረገ የሁለቱ ብሔራዊ ቡድኖች የወዳጅነት ጨዋታ 3-2 አሸንፏቸዋል። ስለዚህ እንዴት ብራዚልን ማሸነፍ እንደሚቻልና የብራዚልን ጨዋታ ታክቲካሊ እንዴት ቻሌንጅ ማድረግ እንደሚቻል ያውቃሉ ብለው ያምናሉ ጃፓኖች። ይህንን ያምኑና ግን በተወሰነ ደረጃ ደግሞ ወሳኝ ቁልፍ የምታያቸው ተጫዋቾች በጉዳትና በተለያየ ምክንያት አለመኖራቸው የጃፓንን ብሔራዊ ቡድን እንዳያሳሳው ይፈራል። ይሄ የዴፕዝ እጥረት አለበት ይላሉ። ለምሳሌ በጣም ወሳኝ የሚባሉ ተጫዋቾች ዋታሩ ኢንዶ በጉዳት ምክንያት በዛሬውም ጨዋታ ላይ አይኖርም። እንደዚሁም ደግሞ ሚቶማ እንደዚሁ በጉዳት ምክንያት አይኖርም። ሌሎቹም ደግሞ ለምሳሌ አታኪንግ ሚድፊልደር ቦታ ላይ የሚጫወተው ኩቦ የሚባለው ተጫዋችም አጠራጣሪ ነው። እንደነዚህ ያሉ ተጫዋቾች አለመኖራቸው ኢትሳን አድቫንቴጅ ለብራዚል፣ ለጃፓን ደግሞ ስጋት ነው። ነገር ግን እመኝን ከባድ ጨዋታ ነው። እመኝ እኔ ከማለዳ ጀምሮ ስታስበው ቆይታል ማለት ከጀመር ከቅዳሜ ጀምሮ ነው። ጃፓኖች በሚሰጡት የሜዳ ላይ ትግል ምክንያት ብዙ ደጋፊዎችን እንዳፈሩ አይተናል። መቼም በቃ እስከ መጨረሻው ድረስ ቢሳካላቸው ያላቸውን ኮሚትመንት እናደንቃለን ብለው አስተያየት የሚሰጡ ሰዎች አሉ። ደግሞ ያ ነገር በቃ የሚያደርጉት ነገር ሜዳ ላይ ይሄ ስሜት እንዲሰማ የሚያስገድድም ይመስለኛል። ለዛ ነው አሁን ከብራዚል ጋር እንኳን እየተጫወቱ በጣም ጥሩ ጨዋታ ሊሆን ይችላል ነውም ብለን እየተናገርን የምንገኘው። እና አንድ ግን ምናልባት የብራዚል ብሔራዊ ቡድን ላይ ሮማሪዮ አስተያየት ሲሰጥ ነበረ ከዛሬው ጨዋታ በፊት እና እሱ ያው 1994 በአሜሪካ በተደረገው የዓለም ዋንጫ ላይ የብራዚል ብሔራዊ ቡድን በቃ ዋናው ተጫዋች ነው የነበረው። ልክ አሁን ቪኒሺየስ እንደሆነው አሁን በቃ በቪኒሺየስ ላይ ነው ሁሉም ነገር ያለው እየተባለ አይደለ? ልክ እንደዛ አይነት ስሜት ነው የነበረውና ያን እየተጫወትኩ ነበር። ከ30 ዓመት በኋላ ደግሞ ይህንን የዓለም ዋንጫ እየተመለከትኩኝ አስተያየት እየሰጠው ስለሆነ በጣም ደስ ይለኛል። በዚህ የዓለም ዋንጫ ላይ የብራዚል ብሔራዊ ቡድን በጣም ተሻሽሎ የቀረበ ነው። ቀድሞ ከነበሩት ተሻሽሎ የቀረበ ነው። ግን ደግሞ የፈረንሳይ ብሔራዊ ቡድን በጣም ኢምፕሬስድ አድርጎኛል ብሎ እሱም አስተያየቱን ሰጥቷል እና በጣም የተሟላ ነው የፈረንሳይ ብሔራዊ ቡድን ብሏል። እንግዲህ ሮማሪዮ ሲናገር ቪኒሺየስ እኔ 1994 ላይ እንደሆነልኝ እንደተሳካልኝ ከዚህ በኋላ ይሆንለታል ይሳካለታል የሚለውን በእርግጠኝነት መናገር አልችልም። ግን የምናገረው አሁን ባለው ሁኔታ ዋናው በቃ የቲሙ አንኳር ተጫዋች እሱ እንደሆነ እረዳለሁ ብሎ አስተያየቱን ሰጥቷል። ኔይማር ደግሞ ገና ሪከቨር እያደረገ ያለ ተጫዋች ስለሆነ ከሱ ብዙ መጠበቅ ትንሽ ያስቸግራል ብሎ ነው የተናገረው። ግን አንድ የተናገረው ነገር ከአንቸሎቲ ጋር በተያያዘ ካርሎ አንቸሎቲ በጣም ጎበዝ አሰልጣኝ ናቸው። ብዙ ክለቦችን አሰልጥነዋል። ማግኘት ያለባቸውን የክለብ እግር ኳስ ላይ ማግኘት ያለባቸውን ክብር በሙሉ አግኝተዋል፣ ዋንጫም አንስተዋል። ግን እኔ የብራዚል ብሔራዊ ቡድን አሰልጣኝ ብራዚላዊ በሆን እመርጣለሁ ብሎ ተናግሮችን ሄድላይን አድርገዋታል። ካርሎ አንቸሎቲ ሲቀጠሩ የጀመረ እኮ ነው ብራዚል እንዴት ብራዚል የመጀመሪያው ናቸው። ከረጅም ዓመት በኋላ ለመጀመሪያ ጊዜ የተደረገ ነው ተብሎ እንደ ትልቅ ተአምር የተቆጠረ ነገር ነው። ብዙ ማስተያየት የተሰጠበት ጉዳይ ነው እና ሮማሪዮ ይህንን ቢል ያው የሚጠበቅ ነገር ይመስለኛል። ግን ውላቸው ታድሷል ሰውየው። ለማንኛውም እሳቸውም ምቾት ላይ እንደሆኑ ይታያል በተለያዩ አጋጣሚዎች
እና ግን የብራዚል ብሔራዊ ቡድንን ከፍ የሚያደርጉ ከሆነ በተለይ ደግሞ የዓለም ዋንጫው እንዲሳካላቸው ምክንያት ከሆኑ የሚያገኙት ክብርም ደግሞ ለአንቸሎቲ በዛው ልክ በጣም ሰፊ መሆኑን እንድንረዳ የሚያደርግ ይመስለኛል። ለማንኛውም ማማሻ መረጃዎችን ይዘን እንመለሳለን። ምንም ጥያቄ የለውም፣ እናማሻችኋለን። 5:30 የሚደረገው የጀርመንና የፓራጓይ ጨዋታ ግን ለእኔ ዋናው ጨዋታ ብራዚል ከጃፓን የሚያደርጉት ጨዋታ ነው የሚሆነው። ለማንኛውም ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የዓለም ዋንጫው የጥሎ ማለፍ ጨዋታዎችን መነሻ በማድረግ እስከ ፍጻሜው ጁላይ 19 ድረስ በተሳትፏችሁ ላይ የተመሰረቱ የተለያዩ ስጦታዎችን የሚጠቅሟችሁ የሚያስደስቷችሁን ስጦታዎችን ወደ እናንተ ማድረስ አቅደናል፣ ወስነናል፣ ተግባራዊም ይደረጋል። ስለዚህ እናንተ የሚጠበቅባችሁ ቻናሉን ሰብስክራይብ አድርጉ። በእያንዳንዱ ልጥፍ ላይ ጥያቄዎች እንዲኖሩ እናደርጋለን ከዛሬ ምሽት ጀምሮ ማለት ነው። ኦሪጂናሉን ማሊያ አልበሱት። ኦሪጂናሉን ማሊያ ብቻ ሳይሆን 20 ምናምን ሺህ ብር የሚያወጣውንም ኳስ ለእነሱ እንደ መስጠት ደግሞ የሚያስደስተኝ የለም። በጣም በአንዴ ለብዙ ሰው ነው አመሰጭው። በጣም አሪፍ ነው የሚሆነው። በጣም ነው የምናመሰግነው። ኢትዮጵያ ለዘለዓለም ትኖር።